ማለዳ የመጣ ስታነቃኝ እንደምን አደራችሁ ክቡራትና ክቡራን የምፅዓቱ አዋጅ ነጋሪ አገልግሎት አድማጮቻችን፣ ሰላም ለእናንተ ይሁን። የማለዳ ቁርሳችንን አሁን ጀምረናል። አዘጋጅ እና አቅራቢ ፓስተር አለማየሁ ነሞ። መልካም ጊዜ ሆነላችሁ። ከሕይወት ምንጭ ውሃ ስታረካኝ ሰላም ጤና ይስጥልን። እንደምን አደራችሁ። ይህ በምፅዓቱ አዋጅ ነጋሪ አገልግሎት እየተዘጋጀ የሚቀርብላችሁ የማለዳ ቁርስ ፕሮግራም ነው። ወደ ዛሬው የማለዳ ቁርስ ፕሮግራም ከማለፋችን በፊት ይህንን ማለዳ በምሕረትና በቸርነቱ የሰጠንን እግዚአብሔር አምላካችንንና አባታችንን አብረን አመስግነን ወደ ዛሬው የማለዳ ቁርስ እናልፋለን። የዘላለም አምላክ እግዚአብሔር ሆይ በምሕረትና በቸርነት ከልለህ ከማናቸውም ክፉ ነገሮች ጠብቀህን በዚህ ማለዳ ደግሞ በፊትህ እንድንሆን እድል ስለሰጠህን እናመሰግንሃለን። እግዚአብሔር ሆይ ስለተደረገልን በጎነትና መልካምነት ሁሉ ክብር ላንተ ይሁን። እንዳንተ ሐሳብ እንጂ እንደ ጠላታችን ሐሳብ በእኛ ስላልሆነ በዚህ በመጨረሻው ዘመን ካለው ክፋት ሁሉ ስለጠበቀን እግዚአብሔር ሆይ ክብር ምስጋና ለታላቁ ስም ይሁን። አንተ ታላቅ ኃያል ብርቱ አምላክ ነህ። እናመሰግንሃለን። የረዳህን የደገፍከን አቅም የሆንከን ጉልበት የሆንከን ብርታት የሆንከን በኢየሱስ ክርስቶስ ስም ተባረክ። እነሆ ደግሞ ይህንን ማለዳ ቃልህን እንድታስተምረን በቃል መንፈስ ሕይወታችንን እንድታንጽ ሕይወታችንን በቃልህ እንድትመራ ጸጋና ኃይል ብርታትንም እንድጨምርልን በኢየሱስ ክርስቶስ ስም እንጠይቃለን። ስለ ሁሉ ነገር ተመስገን። ቃልህን ባርክልን። ቀሪውን ጊዜ ሁሉ በእጅ አሳልፈን እንሰጣለን። በኢየሱስ ክርስቶስ ጌታና ጻድቅ ስም አሜን። እንግዲህ እየተመለከትን ያለነው የቆላስይስ መጽሐፍ ምዕራፍ 2 ነው። በትናንትና 2 ቁጥር 8 ነበር የተመለከትነው። እንደ ክርስቶስ ትምህርት ሳይሆን እንደ ሰው ወግና እንደ ዓለማዊ እንደ መጀመሪያ ትምህርት ባለ በፍልስፍና በከንቱ መታለል ማንም እንዳይማርካችሁ ተጠበቁ ይላል። እንግዲህ ከክርስቶስ ኢየሱስ ውጪ የሆነ ትምህርቶች በጣም ብዙና ሰፊ ናቸው። በተለይ በዚህ ዘመን ደግሞ የሰዎችን ኢንተረስት ፍላጎት ተከትለው የሚመጡና ሰዎች በሰዎች ዘንድ ተቀባይነት ለማግኘት ኃጢአትን አጽድቀው የሚመጡ ትምህርቶች ብዙ እንደሆኑ ልናውቅና ልንጠነቀቅ ያስፈልጋል። በተለይም ደግሞ በትምህርቶች ውስጥ ክርስቶስን የማያመለክቱ ኃጢአትን የማይኮንኑ ጽድቅን የማያበረታቱ ሰዎችን ወደ ክርስቶስ ኢየሱስ መንግሥት እንዲያመሩ የማያደርጉ ሰዎችን ለተለያየ ምድራዊ ነገርና ማታለሎች ውስጥ የሚከቱ የስህተት ትምህርቶች እንዳሸን በየጥጋጥጉ የፈሉበት ወቅት ስለሆነ እጅግ ጥንቃቄ የሚያስፈልግበት ወቅት ነው። ለዚህ ነው ጳውሎስ በከንቱ ፍልስፍና ያለበት ምክንያት። በዛም ዘመን ፍልስፍና ነበሩ። ከፍልስፍና የወጡ ሃይማኖታዊ መልክ ያላቸው ወይም ደግሞ የእግዚአብሔርን ቃል የሚመስሉ ግን የእግዚአብሔር ቃል ያልሆኑ ወይም ደግሞ የእግዚአብሔርን ቃል በሚፈልጉበት መንገድ አጣመውና በእነሱ ፍላጎት እንዲያመች አድርገው በማቅረብ ሰዎችን የሚያታልሉና የሚሸነግሉ ከእግዚአብሔር መንግሥት የሚለዩ ብዙዎች እንደነበሩ መጽሐፍ ቅዱሳችን ይናገራል። እንግዲህ እነዚህን ትምህርቶች ነው እንድንጠበቅ የሚፈልገው። እንዳይማርኳችሁ ተጠበቁ ይላል። ለምንድን ነው የሚማርኩን? የሚማርክ አነጋገር ስላላቸው፣ የሚማርክ ስነ ልቦና ሊሰርቅ የሚችል የዚህ ዓለም ጥበብ ስላላቸው። ተመልከቱ፣ ሰይጣን የዚህ ዓለም ጥበብ ባለቤት ነው። የዚህ ዓለም ጥበብ ከመለኮት ጥበብ ይለያል። የመለኮት ጥበብ ጽድቅንና ቅድስናን፣ ሰላምን፣ እርቅን፣ መልካምነትን፣ በጎነትን፣ ገርነትን፣ እሺባይነትን፣ ታራቂነትን የያዘች ነች። የዚህ ዓለም ጥበብ ደግሞ ክፋትን፣ ተንኮልን፣ ጥላቻን፣ ማታለልን፣ ነፍሰ ገዳይነትን፣
የያዘ ነው። ለዚህ ነው አንድ ሰው ሰውን አታሎ ገንዘብ ሲዘርፍ ቢዝነስ ሰራሁበት እኮ ከሌን ወይም ደግሞ ከሌን እኮ እንዲያደረግኩት ብሎ ይናገራል። እና ሰዎች ለውሸት የተጋልጠው የተሰጡበት ዘመን ከምን ጊዜውም ዘመን በላይ ይሄ ዘመን እንደሆነ ልናውቅ ያስፈልጋል። ለውሸት የሚያጋልጡ ነገሮች ደግሞ ምንድናቸው? ትምህርቶች ናቸው። ትምህርቶች ወሳኝነት አላቸው። ስለዚህ ይሄ ጥንቃቄ ሊደረግበት የሚገባና በጣም ልንጠበቅ የሚገባን እንደሆነ የሚያመለክተንን ነገር ነው። በትናንትናው ዕለት የተመለከትነው እንግዲህ እንዳይማርኳችሁ ነው ያለው። ከመማረክ ልንጠበቅ ያስፈልጋል። ዛሬ ደግሞ ቁጥር 9ና 10ን እስቲ ለመዳሰስ እንሞክራለን። ቁጥር 9ና 10 ሰፋ ያለ ነገር አለው። ያንን ክፍል ማየት እንፈልጋለን። እንግዲህ ያንን ክፍል ስናይ የዛሬው መልእክታችን ላይ ጽኑ የሆኑ ነገሮችን መመልከት እንችላለን ብዬ አስባለሁ። እንግዲህ የቆላስይስ መጽሐፍ በጣም በትኩረትና በጥልቀት ልንመለከተው ከሚገቡ ክፍሎች አንዱ ነው ብዬ አምናለሁ። ስለዚህ ብዙ ጊዜ ረጋ ብዬ ነው እንትን እምለው፣ ቁጥር በቁጥር የምንሄድበት ዋና ምክንያት ያ ነው። እንግዲህ ዛሬ ቁጥር 9ና 10 በእርሱ የመለኮት ሙላት ሁሉ በሰውነቱ ተገልጦ ይኖራል፣ ለአለቅነት ለስልጣናት ሁሉ ራስ በሆነው በእርሱ ሆናችሁ ምን ሆናችኋል? ተሞልታችኋል ይላል 9ና 10። እንግዲህ የመለኮት ሙላት በማን ነው ያለው? በክርስቶስ ኢየሱስ ነው ያለው። የመለኮት ሙላት በእኛ ሰውነት ውስጥ እንዲገለጥ እግዚአብሔር በጎ ፈቃድ ነው። ለዚህ ነው እኮ መንፈስ ቅዱስን ሳትቀበሉ ኃይልን ሳትቀበሉ ከኢየሩሳሌም አትውጡ ያላቸው። መለኮታዊ የሆነው ስልጣን በውስጣችሁ ሳይኖር ወጥታችሁ ይህን ወንጌል ልትሰብኩ ብትሞክሩ ምንድን ነው የምትሆኑት ነው ያላቸው። ሊገሏቸው ይችላሉ። ብዙ ነገሮች ሊሆን ይችላሉ። ምክንያቱም ወንጌል ያለ መለኮታዊ ስልጣን የሚሆን ነገር አይደለም። ከሆነ የቴዎሎጂ ኮሌጅ ስለተማርን ወይም የሆነ የፍልስፍና ዩኒቨርሲቲ ገብተን መጽሐፍ ቅዱስ ላይ ሪሰርች አድርገን ሰርተን ስለወጣን መጽሐፍ ቅዱስን እናውቃለን ወይም ደግሞ እንናገራለን ማለት አይደለም። የእግዚአብሔር ቃል ከመታወቅ ስለሚያልፍ ማለት ነው። ምክንያቱም የእግዚአብሔር ቃል መለኮታዊ መገለጥን የሚጠይቅ ነው። ያለ መለኮታዊ መገለጥ ደግሞ የእግዚአብሔርን ቃል እግዚአብሔርን ሊገልጠውና ሊያሳየው ኢየሱስ ክርስቶስን ሊያመለክተንና ሊያሳየን አይችልም። ለዚህ ነው ለዚህ ዓለም ጠቢቦች ሞኝነት እንደሆነ የሚነግረን ጳውሎስ በአንደኛ ቆሮንቶስ ምዕራፍ 1 ቁጥር 18 ጀምሮ ሄደን ስናይ የዚህ ዓለም ሞኝነት እንደሆነ ይነግረናል። ሞኝነት ነው። በእንጨት ላይ የተሰቀለ አንድ ሰው ሁሉን አዳነ ቢባል የዚህ ዓለም ጠቢባኖች ይህንን አይቀበሉም፣ አያምኑም፣ ሊስቁ ይችላሉ፣ ይስቃሉም ደግሞ እንዴት ሊሆን ይችላል ይላል። ምክንያቱም ይህንን የሚገልጠው ነገር የመለኮታዊ ሙላት ነው። በሰውነት ተገልጦ ይኖራል ይላል። በቃ በእኛ ተገልጦ ይኖራል። እንዴት ነው የሚኖረው ስንል በመንፈስ ቅዱስ አማካይነት በእኛ ውስጥ ይኖራል። እኛ ውስጥ አዲስ ሰው አለ፣ አዲስ ፍጥረት አለ፣ አዲስ ፍጥረት ሆነናል። እንግዲህ በክርስቶስ ኢየሱስ ዳግም ተወልደናል። መንፈሳችን እንደገና ተወልዷል። ያ እንደገና የተወለደው መንፈሳችን በምን የተሞላ ነው? በእግዚአብሔር መለኮታዊ ሙላት የተሞላ ነው። መለኮታዊ ሙላት የተሞላ ነው። በሱ ተሞልተናል። በሱ ተሞልታችኋል ነው የሚለን። በእርሱ ውስጥ ሆናችኋል ነው የሚለን። ተመልከቱ። ምክንያቱም እግዚአብሔር ለአለቅነትና ለስልጣናት ሁሉ ራስ በሆነው ለማ ለአለቆች፣ ለስልጣናት፣ ለገዢዎች ራስ በሆነው በክርስቶስ ሃሌሉያ በእርሱ ሆናችሁ ተሞልታችኋል ይለናል። በክርስቶስ ኢየሱስ ነው የተሞላ ነው። ሕይወታችን በመንፈስ ቅዱስ የተሞላ ሕይወት ነው እግዚአብሔር አምላክ የሰጠን። ያ ሙላት የምድር ሙላት አይደለም። ያ ሙላት የስሜት ሙላት አይደለም። መንፈሳዊ ዓለም ብጥርጥር አድርገን እንድናውቅና መንፈሳዊውን መንፈሳዊ ካልሆነው ነገር መለየት እንድንችል የሚያስችለንን ጸጋ ነው የሚሰጠን ይሄ ሙላት። ታውቃላችሁ፣ እዚህ ሙላት ውስጥ ስንሆን የእግዚአብሔር የሆነውንና የእግዚአብሔር ያልሆነውን በቀላሉ እንለያለን። እንግዲህ በዚህ ሙላት ውስጥ የሆነ ሰው ከዚህ ሙላት ጋር ሊዋሃድና ሊጣበቅ ያስፈልገዋል። በእርሱ ነው የሚለው የመለኮት ሙላት ሁሉ በሰውነት ተገልጦ ይኖራልና የሚኖር ነገር ነው። ዘላለማዊ የሆነ ነገር ነው እግዚአብሔር የሚሰጠን። ባይዘዌ እግዚአብሔር
ምድራዊ ነገር አይሰጥም እያልኳል። ምድራዊ ነገሮችን ይሰጣል። ከምድራዊ ነገር በላይ ግን የእርሱ እሳቤና ፈቃድ ዘላለማዊው ነገር በእኛ ውስጥ እንዲሆን ነው። ምክንያቱም የምድር ነገር ጥቂት ጊዜ ስለሆነ፣ የጥቂት ዘመናት ስለሆነ፣ የእግዚአብሔር ነገር ደግሞ የዘላለም ስለሆነ ዘላለም ውስጥ እንድንሆን ይፈልጋል እግዚአብሔር። ለዘላለም ከእርሱ ጋር እንድንኖር ይፈልጋል እግዚአብሔር። ለዘላለም ከእርሱ ጋር እንድንሰራ፣ እንድናገለግል፣ ለዘላለም በቤቱ እንድንኖር፣ እንድናመልከው፣ ቅዱስ ቅዱስ እያልን በፊቱ እንድንሰግድ ይፈልጋል እግዚአብሔር። ስለዚህ የዘላለሙን ነገር ደግሞ አብልጦ ይሰጠናል። ለዚህ እኮ ነው እንዴት አብልጦ መንፈስ ቅዱሱን አይሰጣቸውም ይላል እኮ ሉቃስ ላይ። እንዴት አብልጦ አይሰጣቸውም? የሚበልጠውን ነገር እንዴት አይሰጣቸውም? ማቴዎስ 7 ላይ ይናገራል። እንዴት የሚበልጠውን ነገር አይሰጣቸውም ብሎ ይናገራል። ስለዚህ ይሄን ነገር በደንብ ልናስተውል ያስፈልጋል። ለዚህ ነው ለአለቅነትና ለስልጣናት ሁሉ ራስ ሆነው። እንግዲህ በዚህ ምድር ላይ ሌላ ገዢ የለ፣ አንድ ገዢ አለ። የናዝሬቱ ኢየሱስ ነው። የዚህ ዓለም ገዢ የተሸነፈ ገዢ ነው። ለዘላለም በመስቀል ላይ አሸንፎታል እግዚአብሔር። ኃይልና ጉልበቱን ሰብሮታል እግዚአብሔር። እሳቱን ከውስጡ አውጥቶበታል። ለዚህ ነው ጳውሎስ ኤፌሶን ላይ አታላይ ይለዋል፣ ዲሲቨር ይለዋል። አታላይ ብሎ ይጠራዋል። ኤፌሶን ምዕራፍ 6 ላይ ሄደን ስንመለከት አታላይ ብሎ ይጠራዋል። ስለዚህ ለአለቅነትና ለስልጣን ሁሉ ራስ በሆነው በእርሱ ሆናችሁ ምን ሆናችኋል? ተሞልታችኋል። የተሞላ ነው ከምድር አይደለም፣ የተሞላ ነው በእርሱ ነው። በእርሱ በማ በክርስቶስ ኢየሱስ። ለዚህ ነው ዮሐንስ 1:16 ላይ እኛ ሁላችን ከሙላቱ ምን ሆንን? ተቀበልን። በጸጋ ላይ ጸጋ ተሰጥቶናልና፣ ሕግ በሙሴ ተሰጥቶ ነበረና አሁን ግን ከሙላቱ ተቀበልን። ሙላት ከሆነው ከእግዚአብሔር ያንን ኃይል ያንን ጸጋ ተቀበልን። በጸጋ ላይም ደግሞ ሌላ ጸጋ ነው የተደረበልን። መዳናችን አንድ ጸጋ ነው። ደግሞ ከእሱ ጋር እንድንኖር የተሰጠን ጸጋ፣ ዓለማዊ ምኞትንና ክደን የተባረከውን ተስፋችንን እንድንጠብቅ ደግሞ ሌላ ጸጋ ተጨመረልን። እንድናገለግለው ሌላ ጸጋ ተጨመረልን። ያ ጸጋ በጸጋ ላይ ጸጋ ተሰጠን ብሎ ይናገራል። እንግዲህ ያ ሙላት በእኛና በእግዚአብሔር መካከል ያለ ሙላት እንደሆነ፣ ሙላቱ የመንፈስ ቅዱስ ኃይልና ጸጋ እንደሆነ ልናውቅ ያስፈልጋል ብዬ እላለሁ። ሌላው ኤፌሶን 1:22 ላይ ምን ይላል? ሁሉንም ከእግሩ በታች አስገዛል፣ ከሁሉ በላይ ራስ እንዲሆን ለቤተ ክርስቲያን ሰጠው ይላል። ኢየሱስ ለማን የተሰጠው? ለቤተ ክርስቲያን የተሰጠው። ኢየሱስ የቤተ ክርስቲያን ራስ ነው። የቤተ ክርስቲያን ራስ ፓስተር፣ ሐዋርያ፣ ነቢይ አይደለም። የቤተ ክርስቲያን ራስ ክርስቶስ ነው። ሰዎች ራስ ወዳድ ሲሆኑ ራሳቸውን የቤተ ክርስቲያን ራስ ያረጉታል። መስራችና ቆርቋሪ፣ ተካይና ነቃይ፣ ሐዋርያ ብለው ራሳቸውን ይጠራሉ። ነገር ግን እንደዛ አይደለም። መልእክተኛ ነን እኛ። ፓስተር ቢሆን፣ ሐዋርያ ቢሆን፣ ነቢይ ቢሆን፣ አስተማሪ ቢሆን፣ ወንጌላዊ ቢሆን እግዚአብሔር ይመስገን ለቤተ ክርስቲያን የተሰጡ ስጦታዎች እንጂ ራስ አይደሉም። የቤተ ክርስቲያን ራስ ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ ልናውቅና ልንረዳ ያስፈልጋል። ማቴዎስ 28:18 ላይ ኢየሱስም ቀረበና እንዲህ ብሎ ተናገራቸው፣ ስልጣን ሁሉ በሰማይና በምድር ተሰጠኝ ይላል። የማን ነው ስልጣኑ? የኢየሱስ ክርስቶስ ነው። የቤተ ክርስቲያን ራስ ማን ነው? ኢየሱስ ክርስቶስ ነው። ለቤተ ክርስቲያን ስልጣን የሰጠው ማን ነው? ኢየሱስ ክርስቶስ ነው። ስለዚህ ነው እኔና እናንተ በእርሱ የመለኮት ሙላት ሁሉ በሰውነቱ ተገልጦ ይኖራል። ለአለቅነት ለስልጣንም ሁሉ ራስ በሆነው በእርሱ ሆናችሁ ምን ሆናችኋል? ተሞልታችኋል። ተሞልተናል። ክብር ለእግዚአብሔር ይሁን። ለዛሬ ማለዳ ያለኝ የማለዳ ቁርስ ፕሮግራም በዚህ ላይ ያበቃለሁ። ላይክ፣ ሼር፣ ሰብስክራይብ እያደረግን ይህንን አገልግሎት በገንዘባችን፣ በእውቀታችን፣ በምክራችን፣ በጸሎታችን አብራችሁን ቁሙ በማለት በፍጹም ትህትና ጠይቃለሁ።
አጭር ጸሎት እንጸልይና የዛሬውን የማለዳ ቁርስ እናብቃ። የዘላለም አምላክ እግዚአብሔር ሆይ ስለዚህ ማለዳ ስለ ምሕረትህ፣ ስለ ቸርነትህ፣ ስለ በጎነትህና ስለ መልካምነትህ ሁሉ እናመሰግንሃለን። ክብር ከዘላለም እስከ ዘላለም ለታላቁ ስምህ ይሁን። ስለ ሁሉ ነገር ተባረክ፣ ስለ ሁሉ ነገር ከፍ በል። አንተ ከሁሉ በላይ ነህና እናመሰግንሃለን። እግዚአብሔር ሆይ ቀሪ ዘመናችንን ሕይወታችንን ሁሉ እንድትባርክልን በአንተ ምሕረትና ቸርነት ሕይወታችንን እንድታቀናው በዚህ በመጨረሻው ዘመን ደግሞ እግዚአብሔር ሆይ ያንተን የከበረውን የወንጌልን ሥራ ሰርተን ማለፍ እንድንችል ጸጋን፣ ምሕረትን፣ ቸርነትን፣ በጎነትን፣ ርኅራኄን እንድታበዛልን በኢየሱስ ስም እጠይቃለሁ። የታመሙ ወገኖቼን ፈውሳቸው። በኢየሱስ ስም ያ የቆሰለው እጅህ ዳሳቸው። መርገም የሆነ ነገር ከሥጋቸው ላይ በኢየሱስ ክርስቶስ ስም ይነሳ። እግዚአብሔር ሆይ ያንተ እጅ ፈጥኖ እንድታገኛቸው በኢየሱስ ስም እጠይቅሃለሁ። ቀሪውን ጊዜ ሁሉ ባርክልን። ስለ ሁሉ ነገር ተመስገን። ከክፉ ሁሉ ጠብቀን። በልጅህ በኢየሱስ ክርስቶስ ደም ሸፍነን። በጌታ በኢየሱስ ክርስቶስ ስም አሜን። በነበረን የመልእክት ክፍለ ጊዜ እንደተባረካችሁ ተስፋ እናደርጋለን። በነገው ማለዳ በሌላ ዝግጅት እንገናኛለን። መልካም ቀን።